ባለፉት 8 ዓመታት መንግስት አጠቃላይ የኢኮኖሚ እድገት በከፍተኛ ደረጃ እንዲፋጠን ለማድረግ የነበሩትን የማክሮ ኢኮኖሚ ስብራቶች በመጠገን የሀገር በቀል ኢኮኖሚ ሪፎርምን በተሟላ መልኩ በመቅረጽና በመተግበር የማክሮ ኢኮኖሚ ማሻሻያዎችንም በመተግበር ከፍተኛ ውጤት እያስመዘገበ መሆኑ ይታወቃል። በዚህም ሂደት በሀገራችን ታሪክ ከፍተኛ የሆነ የኢኮኖሚ ፖሊሲ ማሻሻያዎች የተደረጉበት ባለፉት 8 ዓመታቶች ነው የነበሩት። በዚህም ሂደት የወረስናቸው የማክሮ ኢኮኖሚ መዛባቶችን ደረጃ በደረጃ በማስተካከል የመንግስትን ሚና በኢኮኖሚ ውስጥ ያለውን በከፍተኛ ደረጃ ውጤታማ በማድረግ እንዲሁም የግሉን ዘርፍ በኢኮኖሚ ያለውን ሚና በከፍተኛ ደረጃ የማሳደግ ስራ፣ ከዚህ በተጨማሪ የእድገት ምንጮችን በማስፋት አጠቃላይ የሁሉም የኢኮኖሚ ተዋናዮች ውጤታማነትን በከፍተኛ ደረጃ በማሳደግ የሀገራችን ህዝቦች የልማት ፍትሃዊ ተጠቃሚነትን በማረጋገጥ ረገድ ከፍተኛ ውጤቶች ተመዝግበዋል። በዚህ መሰረት የተሻለ የማክሮ ኢኮኖሚ ሁኔታ እንዲኖር በማድረግ እጅግ በጣም ከፍተኛ ውጤቶች ተመዝግበዋል። በዚህም ፈጣን እድገት በማረጋገጥ ረገድ ከብዙ አገሮች ተርታ የኢትዮጵያ ቀዳማዊ ሚና ትገኛለች። በገጠርም በከተማም በአጠቃላይ በሁሉም ዘርፎች ሰፋፊ የልማት ውጤቶች የተመዘገቡ ይገኛሉ። እንግዲህ ከማክሮ ኢኮኖሚ ማሻሻያዎች አንዱና ዋነኛው የመሰረታዊ ሸቀጦች አቅርቦትን አስተማማኝ የማድረግ ነው ዋናው ዓላማ። ባለፉት ዓመታት መንግስት በተለይ የነዳጅ ምርቶችን በከፍተኛ ድጎማን በማድረግ የአስተማማኝ በሆነ መልኩ የማቅረብ ስራ ሲሰራ ቆይቷል። በአጠቃላይ ኢኮኖሚያችን ባለፉት ዓመት ከፍተኛ ውጤት ማስመዝገብ የቻለበት ዋና ምክንያት ኢኮኖሚው በአገር ውስጥም ሆነ በውጭ በሚፈጠሩ ስጋቶች ጫና የማቋቋም አቅሙን ከጊዜ ወደ ጊዜ በከፍተኛ ደረጃ ማሳደግ ተችሏል። ይሄም ማድረግ የተቻለበት የኢኮኖሚ ተዋናዮች ሚና ውጤታማነትን በማሳደግ የማክሮ ኢኮኖሚ መዛባትን ደረጃ በደረጃ በከፍተኛ ደረጃ በማሻሻል እንዲሁም ዘርፈ ብዙ ውጤታማ የልማት ስራዎች መስራት በመቻላችን ኢኮኖሚው ሬዚለንት እንዲሆንና የተለያዩ ጫናዎችን በመቋቋም ፈጣን እድገቱን በተጠናከረ መልኩ ማስቀጠል የተቻለበት ምዕራፍ ላይ ነው የምንገኘው ማለት ነው። በዚህ ረገድም በተለይ ቁልፍ የማክሮ ወሳኝ የሆኑ መሰረታዊ ሸቀጦችን በአስተማማኝ መልኩ በማቅረብ ረገድ ከፍተኛ ውጤታማ ስራ ሲሰራ ቆይቷል። አንደኛውና ዋነኛው የነዳጅ አቅርቦት ነው። የነዳጅ አቅርቦትን በየአመቱ ኢኮኖሚ በሚፈልገው መጠን በስፋት እየቀረበ እንዲሁም አጠቃላይ የነዳጅ ድጎማ ስርዓትን ማሻሻያ በማድረግ የነዳጅ አቅርቦት አስተማማኝነትን በማረጋገጥ ውጤታማ ስራዎች ሲሰሩ ቆይተዋል። ሆኖም ግን ባለፉት አንድ ወር በላይ በመካከለኛው ምስራቅ በተፈጠረው ጦርነት የነዳጅ አቅርቦት ሰንሰለት ላይ ከፍተኛ አደጋ አጋጥሟል። የነዳጅ አቅርቦት ሰንሰለት ላይ ከፍተኛ አደጋ ማጋጠም ብቻም ሳይሆን የነዳጅ ዋጋም በከፍተኛ ደረጃ በዓለም ደረጃ የጨመረበት ሁኔታ ነው ያለው። በተለይ እንደኛ አይነት ያሉ ሀገሮች ሙሉ ለሙሉ ነዳጅን ከውጭ የምናስገባ በመሆኑ በተለይ ለምሳሌ ከኩዌት የአውሮፕላን ነዳጅ 100% ከኩዌት ብቻ ነበር የምናስገባው። ቤንዚንም ከፍተኛ ድርሻ ከኩዌት እናስገባ ነበር። ይሄ በአንድ ጊዜ ነው የተቋረጠው ማለት ነው። ስለዚህ መንግስት ይሄን ሁኔታ ለመከታተል እንዲያስችል ከፍተኛ የሆነ የመከታተያ ግብረ ኃይል በማቋቋም በሁሉም ደረጃ በዚህ ሚና ያላቸው ተቋሞች በተቀናጀ መልኩ ይህንን ክራይሲስ መወጣት እንድንችል ከፍተኛ ጥረት ሲደረግ ቆይቷል ማለት ነው። በተለይ የነዳጅ አቅርቦት ሰንሰለትን ውጤታማነት በማሳደግ በኩል የ24 ሰዓት የሁኔታ መከታተያ ክፍል በማቋቋም የተለያዩ ተቋማት አንድ ላይ በመሆን 24 ሰዓት ክትትል ሲደረግ የቆየበት ሁኔታ ነው ያለው። በዚህ መሰረት አጣዳፊ ግዢዎችንም በማድረግ በጅቡቲ ያለው የነዳጅ መጠን በመርከቦች የተጓጓዙ ያሉትን በሙሉ ክትትል በማድረግ የነዳጅ አቅርቦት አስተማማኝነትን በማረጋገጥ ረገድ ከፍተኛ ስራ ሲሰራ ቆይቷል። እንግዲህ የተፈጠረው ጦርነት በዓለም ህዝቦች እና ኢኮኖሚዎች ላይ ከፍተኛ ጫና ነው ያሳደረው። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። ሆኖም ግን መንግስታችን ባደረገው ያለሰለሰ ጥረት በአጠቃላይ አቅርቦት ሳይቋረጥ አየር መንገዳችንም ስራውን በአስተማማኝ መልኩ እንዲቀጥል በማድረግ በተለይ የቤንዚን አቅርቦት፣ የአውሮፕላን ነዳጅ አቅርቦት ከጦርነቱ በፊት በምንም መልኩ ሳይቀነስ
በአስተማማኝ መልኩ እንዲቀርብ እየቀጠለ ያለበት ሁኔታ ማድረግ መቻላችን ከብዙ ሀገሮች በሚታይበት ጊዜ ኢኮኖሚያችን እና አጠቃላይ የመንግስት የአመራር ሁኔታ ይህንን ክራይሲስ በመቋቋም ረገድ ከፍተኛና ውጤታማ ስራ ሲሰራ ቆይቷል። ሌላኛው የናፍጣ ነው። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መምላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ የናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋገጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይተዋል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይህንን በተመለከተ ቁጠባም ለማድረግ ዲፖዎቻችንም ለመሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ይሄ ማለት እጥረቱም እንዳለ ሆኖ መንግስት በከፍተኛ ደረጃ ድጎማ እያደረገ መሆኑ የሚያሳይ ነው። በየወሩ 20 ቢሊዮን አዳዲስ ድጎማዎች ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። ስለዚህ የነጭ ናፍጣ በኢኮኖሚ ውስጥ አቅርቦት መቀነሱ በህዝቡና በኢኮኖሚ አንቀሳቃሾች ረገድ ላይ የተለያዩ ጫናዎች መከሰታቸው ግልጽ ነው። የተለያየ ጉዳትም የደረሰ መሆኑ ግልጽ ነው። ከዚህ በተጨማሪ ግን መንግስት ላይ የደረሰው ጉዳት እጅግ በጣም ከፍተኛ ነው፣ በድጎማ ማለት ነው። ስለዚህ በልዩ ግዢ በከፍተኛ ዋጋ ነው እየገዛን እያቀረብን የምንገኝ መሆኑ በሚገባ ግንዛቤ ማድረግ ተችሏል። በአጠቃላይ በመካከለኛው ምስራቅ በተሻለ አንጻራዊ መረጋጋት ሁኔታውን መተንበይ ባይቻልም ባለው ሁኔታን በመገምገም የመካከለኛው ምስራቅ ያለው ሁኔታ የመቀየር ኃላፊነት የዓለም ህዝቦች እንዳለ ሆኖ በእኛ በኩል ማድረግ ያለብንን ብቻ ላይ ትኩረት ማድረግ ስላለብን አጠቃላይ የናፍጣ አቅርቦት መቀነሱ ያስከተለውን ችግር በስፋት ተገምግሟል። በተለይ በአሁኑ ወቅት የከፍተኛ የሆነ የግብርና ምርት ዝግጅት እና የግብርና ምርት ስራዎች የሚሰሩበት ወቅት በመሆኑ የኤክስፖርት ስራዎቻችንን በከፍተኛ ደረጃ አቀላጥፈን መቀጠል ስላለብን እንዲሁም ነዳጅን እንደ ግብዓት የሚጠቀሙ ከፍተኛ አምራች የሆኑ ዘርፎችም በመኖራቸው የተለያዩ የመንግስት የልማት ፕሮጀክቶች በናፍጣ እጥረት በከፍተኛ ደረጃ ጫና ያሳደረ በመሆኑ እንዲሁም የግብርና ምርቶችን ለማቀነባበርም የግብርና ምርቶችንም ወደ ገበያ ለማድረስ የተለያዩ ጫናዎች በመፈጠራቸው ምንም እንኳ መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። ውሳኔውንም ተግባራዊ በማድረግ ረገድ ለአዲስ አበባ ከተማ ከዛሬ ጀምሮ ከጅቡቲ ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን ጭነት ከዛሬው ቀን ጀምሮ መጫን ይጀመራል ማለት ነው። እንዲሁም በክልሎች ደግሞ ለክልሎችም ከነገ ጀምሮ ከጅቡቲ ጭነት የሚጀመር ይሆናል። ስለዚህ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት ሙሉ ለሙሉ እንዲመለስ ተወስኗል። ይሄም 9 ሚሊዮን ሊትር
አቅርቦቱ ይኖራል ማለት ነው። ስለዚህ ይሄም የሆነበት ምክንያት አሁን የተፈጠረውን ጫና በተለይ የኢኮኖሚ እንቅስቃሴ ላይ የተፈጠረውን ጉዳት ለመቀነስ የእርሻ ምርቶችን ወደ ገበያ በመድረስ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም የግብርና ስራዎችን በተቀላጠፈ መልኩ ለማካሄድ የኤክስፖርት ስራዎቻችንን በከፍተኛ ደረጃ ለማጠናከር ወደ ነበረበት እንዲመለስ ተወስኗል። ይሄም የተወሰነበት ምክንያት መንግስት ከፍተኛ ኃላፊነት የሚሰማውና ይህንን ጉዳይ ለመቋቋም በፊት ሲያደርግ ከነበረው ጥረት በተጨማሪ በልዩ መልኩ ይህንን ለማድረግ ከዛሬው ጀምሮ ተግባራዊ እንዲሆን ተወስኗል ማለት ነው። ስለዚህ ይሄም በከፍተኛ ኃላፊነት የተወሰነ ውሳኔ ነው። ሁኔታው የታየ በቀጣይ የአቅርቦት መጠን ማሻሻል የሚያስፈልግበት ሁኔታ ካለም በቀጣይ የታየ የሚስተካከል ይሆናል። መንግስት ይሄንን ውሳኔ ሲወስን አሁንም በከፍተኛ ድጎማ እያቀረበ የሚቀጥል መሆኑ መታወቅ አለበት ማለት ነው። ስለዚህ ዓለም አቀፍ ክራይሲስ ያመጣው ችግር ነው። መንግስት በከፍተኛ ኃላፊነት አቅርቦት እያቀረበ ያለበት ችግር ነው። ከብዙ አገሮች በሚነጻጸርበት ጊዜ በኢትዮጵያ የትራንስፖርት እንቅስቃሴ በአንጻራዊነቱ የተሻለ፣ የኢኮኖሚ እንቅስቃሴ በአንጻራዊነቱ የተሻለ፣ በተለይ ዘንድሮ ፈጣን እድገት በማስረገብ ረገድ እስካሁን ድረስ የሪፎርም ውጤቶቻችንን ከፍተኛ መገለጫ የሆነው የ10.2% እድገት እንደምናረጋግጥ ይጠበቃል ማለት ነው። ይሄንንም እድገታችንን ለማስቀጠል የአሁኑ ውሳኔ በከፍተኛ ደረጃ የሚያግዝ መሆኑ ታምኖበት ነው የተወሰነው ማለት ነው። ይሄ ማለት ከፍተኛ የሆነ የድጎማ ኃላፊነት አጠቃላይ የግዢ ስራዎቻችንን እያቀላጠፍን ከዚህ በፊት ተቋርጠው የነበሩ መደበኛ አቅራቢዎቻችንን በልዩ ግዢ ዘዴ የመተካቱን ስራ አጠናክረን የምንቀጥል ይሆናል ማለት ነው። ስለዚህ መንግስት ይሄንን ውሳኔ ተግባራዊ በማድረግ ረገድ እንደ ከዚህ በፊት ሁሉ የመከታተያ ግብረ ኃይል ሲቹዌሽን ሩም ያቋቋመውን ሲቹዌሽን ሩም አሁንም አጠናክሮ የሚቀጥል ይሆናል። በተለይ ህብረተሰቡ መንግስት በከፍተኛ ድጎማ በልዩ ግዢ ዘዴ በከፍተኛ ዋጋ ዓለም አቀፍ ጫናዎችንም በመቋቋም እያቀረበ ያለው ነዳጅ እጅግ በጣም ወሳኝ ጉዳይ መሆኑን በመገንዘብ ይሄ ምርት ላይ የሚከሰቱ ማጭበርበሮች እና አሻጥሮች ከመንግስት የህግ አስከባሪ አካላት ጎን ለጎን በመሆን ለመቆጣጠር እንዲቻል ህብረተሰቡ የተሟላ ድጋፉን ከመንግስት የተቋማት እና የጸጥታ ግብረ ኃይል ጋር መስራቱን አጠናክሮ እንዲቀጥል አደራ ለማለት እንወዳለን። ይሄ ውሳኔ በከተሞቻችን ያለውን የነዳጅ እጥረት በከፍተኛ ደረጃ የሚያቃልልና ከጦርነቱ በፊት ወደ ነበረበት የአቅርቦት መጠን የሚመልሰን ስለሆነ ይሄንን ልዩ ምርት ለኢኮኖሚያችን እጅግ በጣም አስፈላጊ የሆነ ምርት ከማጭበርበር እና ከተለያዩ አሻጥሮች በመከላከል ለታለመለት ዓላማና ፍትሃዊ በሆነ መልኩ በሚቀርብበት ሁኔታ ተጠናክሮ እንዲቀጥል ህብረተሰቡ ከመንግስት ጎን እንዲሆን ጥሪያችንን እናቀርባለን ማለት ነው። ችግሮች በነበሩበት ጊዜም ቢሆን የነበረውን አቅርቦት ፍትሃዊ አቅርቦት በሁሉም ክልሎችና የሁለቱ ከተማ አስተዳደሮች ለማቅረብ ከፍተኛ ጥረት ሲደረግ ነበረ። በዚህም በአንጻራዊነት ውጤታማ ስራ ተሰርተዋል። ስለዚህ በቀጣይ ሁኔታዎቹ ወደ ተሟላ መሻሻል እንዲገቡ በዚህ ውሳኔ ተወስነዋል። በቀጣይም ተጨማሪ የአቅርቦት መጠን ካስፈለገ በየጊዜው የተገመገመ የሚቀርብ ይሆናል። ይህንን ለመላው ህዝባችን ለማሳወቅ ነው። አመሰግናለሁ።